ቀለበት እንድታረግልኝ እፈልጋለሁ። እምርሽ ነው? አዎ። እንዴ ከመቼ ጀምሮ ነው ቀለበት እምነት መሆን የጀመረው? ልቤ እየተመለሰልክ ለኔም ደግሞ የሆነ ነገር መታሰብ አለበት። ጭንቅላትህ ላይ ስለኔ የሆነ ነገር ማሰብ ይኖርብሃል አይደል አብርሽ? እንደምወድህ እንደማፈቅርህ ታውቃለህ። ስለዚህ እኔ ደግሞ ላንተ ይገባል ወይም ደግሞ ላንተ ይሆናል ብዬ የማስበውን ነገር ነው ዛሬ ይሄን ሐሳብ የመጣልኝ። ምክንያቱም ይሄን ነገር ስታደርግ ለወደፊቱም ቢሆን በአንተ በኩል የሚመጣው ነገር ሙሉ ተቀብዬ ምንም በቃ ምንም ይምጣ በአንተ በኩል የሚመጣው ነገር ሙሉ ተቀብዬ ውድ ባለቤትህ ነው ልሆን የምፈልገው። ታዛዥክ ገባክ? ሐሳብክን መረዳት የሚፈልግ ብዙ ነገር ነው ካንተ ጋር ማሰባው አብርሽ። ነገ የኔና አንተ ሰላማዊታ ድጋሚ ተመልሳ የምትመጣ አይነት ስሜት ስለተሰማኝ ነው ይሄን ቀለበት አድርግልኝ ያልኩክ። ከዚህ በፊት ፍላጎት ሳይኖረኝ ቀርቶ ሳይሆን ወደዚህ ውሳኔ እንድደርስ ያደረገኝ ያ ነው አብርሽ። ይሄን በመጀመሪያ ደረጃ አንድ ነገር ልንገርሽ፣ ቀለበት እምነት ሊሆን አይችልም። የሰው ልጅ እኔ ከዛም በፊት ከብዙ ሰው ጋር ያጣላኝ የነበረ ነገር ምን እንደሆነ ያቀለሽ መተማመን የሚባለው ነገር ነውና የሰው ልጅ ማመንና ለህሊናው መተው በራሱ አንድ ትልቅ ነገር ነውና አሁን ይሄንን ነገር አድርግ ስላልሽኝ እኔ አላደርገውም። እውነቱን ተነግርሽ ማለት ነው። እምነት ልብ ነው፣ እምነት ጭንቅላት ነው፣ እምነት ህሊና ነው። እሺ ይሄ የሚገዛ ነገር ነው፣ ተራ ነገር ነው ቀለበት። የልብ መተሳሰር ደግሞ ከምንም ነገር ይበልጣል። ስለዚህ እኔን አንቺ ከፈለግሽኝ በልብሽ እኔን ለማሰር ሞክሪ እንጂ በቀለበት እኔን ለማሰር እኔን ለመያዝ እንዳትሞክሪ። አብርሃም ነገ ላይ ጥሩኝ ይሄዳልና ዛሬ ላይ ቀለበት እንዲያደርግልኝ እፈልጋለሁ ብለሽ ውስጥሽን እንዳታሳምኚው። አንቺ እኔን ማሰር ከፈለግሽ በልብሽ ነው ማሰር ያለብሽ እንጂ በተራ ነገር አይደለም። ሰላም ሰላም፣ ውድ ቤተሰቦች እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን በጣም ደህና ነኝ። እንግዲህ ዛሬ ተመልሼ መጥቻለሁ። ያው ትናንትና የተፈጠረው ነገር አይታችኋል። ከብዙ ሀዘን በኋላ ከብዙ ጭንቀት በኋላ ከብዙ የጭንቅላት ውስብስብ በኋላ እኔና አብርሽ ድጋሚ ታርቀናል። ይቅርታውን ተቀብየዋለሁ እና በዛ ልክ ደግሞ የአብርሃም እንደዚህ አይነት እህቶች በዚህ ልክ የእውነቴን ነው የምላችሁ በውስጥ መስመር ይሄን ይቅርታ ስቀበለው በጣም ደስተኛ የሆናችሁ ብዙ እህቶች አላችሁና አብርሃም እስካሁን ሲከፋ ደስተኛ የሆናችሁ እግዚአብሔር ይርዳችሁ። በሰው ሀዘን የሚያስደስታችሁ ማለት ነው። እኔ ያለሁለት ከጎኑ ነኝና እና ደግሞ የአብርሃምንም ደህንነት መጠየቅ የምትፈልጉ ሰዎችም ደግሞ አለው ደህና ነው፣ እግዚአብሔር ይመስገን በጣም ደህና ነው ያለውለት። ሰው እንደጣለው ሰው እንዳሰበው ሰው መጥፎ ቦታ እንዳለው አይደለም፣ እኛ አለንለት እግዚአብሔር ይመስገን። እና አብርሃም ደህና ነው ካላችሁ በጣም ደህና ነው እግዚአብሔር ይመስገን። ያው ከትላንት ነው ይቅርታ በኋላ እንደዚህ ፍልቅልቅ ብዬ ዛሬም የመጣሁት ቢሆን ሀሳብ ነው። ያን ሀሳብ ደግሞ ምን አለ መሰላችሁ፣ አሁን ላይ እያንዳንዱ የተሰማኝን ስሜት ከዚህ በፊትም ብዙ ነገር ህይወቴ ላይ ይሰማኛል፣ ግን ደግሞ እያንዳንዱን ነገር ሚዲያ ላይ እንዳወጣም የሚያደርጉኝ ነገሮች ብዙ አልተፈጠሩም ነበር። አሁን ግን ሳስበው እያንዳንዱን ነገር ማወቅ ያለባችሁ ነገር ወይም ደግሞ የተሰማኝን ስሜት ለእናንተ ማማከር ስለምፈልግ ነው። ይሄን ስሜት ከዚህ በፊት ተሰምቶኝ አያውቅም አይደለም፣ ግን ደግሞ ዛሬ የሆነ የተለየ ስሜት ስለተሰማኝ ያ ስሜት ደግሞ ምንድነው አብርሃምን ይቅርታውን ከተቀበልኩት በኋላ ብዙ ሰዎች አቅራቢያ ላይ ያሉ ሰዎች እንዴት ነው እምነትሽ፣ እንዴት ነው ልብሽን ድጋሚ አመንሽው፣ እንደገና ይክድሻል፣ እንደገና ወደ ሩታ ይመለሳል፣ እሱ የዋህ ነው፣ እሷ ድጋሚ ትጫወትበታለች፣ ብዙ እንደገና ይክድሻል ምናምን የሚል ነገር አይነት ነገር እየመጣል ነው። ያ ደግሞ ከቤተሰብም ሲሆን ትንሽ አንዳንድ ጊዜ መስማት ያለብንን እንሰማለን፣ መስማት ያለብንም ደግሞ አንሰማም። ግን ደግሞ ይሄን ነገር ደግሞ እስቲ ምናልባትም ምክንያቱም ብዙ ጊዜ አምኜው ነው እዚህ ድረስም ዛሬ የደረስነውና በትዕግስት በብዙ እምነት ነው። እሱ ደግሞ የዋህም ስለሆነ መልካምም ስለሆነ ሰዎች አንድ ነገር ሲያደርጉለት ወይም ደግሞ ሰዎች የሆነ ነገር ሲያደርጉበት በመጥፎ ተረድቼው ሳይሆን የአብርሃምን ነገር በክፋት ወይም ደግሞ አይ ይሄ ሰው ለኔ እንደዚህ መጥፎ ነገር ሊያደርግብኝ ነው ብሎ የሚያስብ ሰው አይደለም። በተፈጥሮም መጥፎ ነገር የሚያስብ ሰው አይደለም። ፖዚቲቭ ነገር ብቻ ነው የሚያስበውና በዛ ልቡ ደግሞ ድጋሚ ሊጫወትበት የሚፈልገውን ሰው እድሉ እንዲከፍትለት አልፈልግም። የሰው ልጅ ነኝ፣ ይሰማኛል። ይቅርታውን ብቀበለው ግን ደግሞ ጭንቅላቴ ላይ ሀሳብ አለና ይሄን ሀሳብ ለመቅረፍ ከሱ ርቄ ሳይሆን የተሻለ ሀሳብ ይዤ ነው የመጣሁት። ያ የተሻለ ሀሳብ ደግሞ ምንድነው አብርሃም ቀለበት አድርግልኝ ሊለው ነው። አላቅም፣ ምናልባት ይሄ ስሜት ለምን ተሰማሽ ልትሉኝ ትችላላችሁ። ግን ደግሞ እኔም ማመን እፈልጋለሁ እሱን፣ እኔም እምነቴ ልጥልበት እፈልጋለሁ በጣም ምክንያቱም እስካሁንም ድረስ በብዙ ትግስት በብዙ እምነት ነው እዚህ ድረስ የመጣሁት። ግን ደግሞ ብዙ ውለታም ለመክፈል ብዙ ነገር ነፃም ሆኜ ለማድረግ ከሱ ጋር የሆነ ነገር ከሱ መልስ ፈልጋለሁና ይሄን ሀሳብ ሳቀርብለት ደግሞ ይሄን ጥያቄ መጠየቅ ፈልጋለሁ ለሱ ማለት ነው። ስለዚህ እሱ መልስ ደህና መልስ ይመልስልኛል ብዬ አስባለሁ። ምክንያቱም ከዚህ በኋላ እኔ ማስከፋት እንደሌለበት የተረዳም ይመስለኛል።
እና እኔ ደግሞ በጣም ውድ ሚስቱ መሆን ነው የምፈልገው። በጣም በሱ በኩል የሚመጣውን ነገር ተቀብዬ ነገሮችን ማስተካከል እፈልጋለሁ። ሚስት እንደ ሚስትነቷ ዝቅ ብዬ ልስተናገደው፣ እሱም ደግሞ የፈለገውን ነገር ሰላሙን እረፍቱን ልሰጠው እፈልጋለሁና ያንን ሀሳብ ነው ማነሳለት። ምናልባት ከዚህ በፊት ተሰምቶት ሊሆን ይችላል አላውቅም። ግን ደግሞ ተሰምቶትም ምናልባት የልብ ላይ ሰማው ነገሮች ይዘውት ከሆነ አለው ልደፈርበል። እኔ የተሰማኝ ስሜት ይሄ ነው፣ በግልጽ ላውራክ ነው የምለው ዛሬ ማለት ነው። ስለዚህ ይሄን ሀሳብ ሳቀርብለት ይክፋው ይደብረው እንዴት ታስበዋለች ምናምን ማለቱ አይቀርም። ደውዬለታለሁ አብሽ ጋርም እና ይሄን ሀሳብ ሳቀርብለት ይክፋውም ይደብረውም አላውቅም። በእርግጥ አይከፋውም። እኔ እሱ እንዲከፋው በፍጹም ፍቃደኛ አይደለሁም። የቀረው ይቀራል። ስለዚህ አብሽ ጋር ደውዬለታለሁ፣ ይሄን ሀሳብ አቀርባለሁ ማለት ነው። ነገሮች ከታሰበበት ይሆናል እና ደግሞ እኔም ነገሮችን እንዴት ነው በነፃነት ለማድረግ ወይም ደግሞ እሱ ቀለበት ቢያደርግልኝና ነገሮችን እንዴት አድርጌ ማስተካከል እንዳለብኝ ባላቅም በደንብ እንዳምነው ያደርገኛል። ምክንያቱም እስከዛሬም ድረስ ብዙ ለፍቼ በ3 ቀን በ4 ቀን ውስጥ በ5 ቀን ውስጥ የሆነ ሰውም እንደዚህ የልብ እንዲሰማው አልፈልግም። ስለዚህ አሁን ላይ እኔ በጣም እምነቴን መያዝ እፈልጋለሁ። ታዛዥ ሚስቱ መሆን እፈልጋለሁ። ቢቀበለኝና ነገሩን ቢቀበለኝና አብሬው ብቀጥል ደስ ይለኛል። ስለዚህ ይሄን ሀሳብ አመጣለታለሁ። አላቅም፣ ግራ ይገባዋል፣ ይደነግጣል ምናምን አውቃለሁ። ግን ደግሞ አንዳንድ ጊዜ ደፈር ብሎ ነገሮችን እንደገና ደግሞ የሚተሰማኝን ስሜት ነግረዋለሁ። ምክንያቱም ይሄን ነገር ሲያደርግ ወይም ደግሞ ይቅርታውን ስቀበለው በእኔ በኩል የሚመጣውን ነገር እያያችሁ ነው። በእኔ በኩል፣ በቤተሰቦቼም በኩል፣ በጓደኞቼም በኩል፣ በስራም በኩል፣ በማገኛቸው በኩል አብርሃም ይቅርታውን ስትቀበዩ ነገ ይክድሻል ብሎ ደግሞ ለኔ የሚያስብ ሰው አለና እንዳትክደኝ፣ ነገ እምነትህ እንድትጥልብኝ ምናልባት ደግሞ ጭንቅላት ላይ ከዚህ በፊት ሄርሜላ ማግባት ነበር ብለህ ካስበህ ከሆነ ብዬ ነው ይሄን ነገር የማመጣው ማለት ነው። አስበው ከሆነ ድፍረቱን ልሰጠው ያንን ነገር ነው ያሰብኩትና ደስተኛ ይሆናል ብዬ አስባለሁ። ግን ደግሞ አላቅም ምን እንደሚሰማው ማለት ነው። ነገሮችን ለማስተካከል እየሞከርኩ ነው። ምክንያቱም እኔም የሆነ ያህል እምነቴ ማመን አለብኝ ብዬ ነው የማስበው። ስለዚህ ይሄን ነገር ጠይቀዋለሁ ማለት ነው። ወይ ጉድ ይፈላ ጤናዊስ ደህና ነህ? እያንዳንዱ ነገር የምታወሪውን ሰምቻለሁ። ደህና ነህ ወይ? ጌታ ብዙ የሆነ የኮቴ ድምፅ ራሱ የለውም። ጌታን እያማሽኝ ነበር። ደህና ነህ? እንዴት ነህ? እያሞክ አልነበረም። ሰምቻለሁ። ካሜራማን ንገራት አካየኝ ቆይቷል። አትናገርም እንዴ? ነይ ቀጥዩ ቆመሽ እንዴ? አይደለም ጠፋብኝ። ከመጣሁ 2 ደቂቃ ሆኖኛል። ማርያም በል ሀሳቤን ማን ከጀርባውን አሰማም ነው። ወደዚህ ቀጥዩ። እየሰማሁሽ ነበረ። ምንድን ነው የፈለግሽው ከኔ? እኔ እንደፈለክ እኔና ወደዚህ ያያችሁ ነው ሙጋ እንደቆመች ራሱ ፋቢሊ ናሺ ወደዚህ አልመጣም። እያማሽኝ ነበረ። ተናገር። ምን እያማውክ ነበረ? አብርሃም ተው፣ 2 ደቂቃ ሆኗል። ጌታም በል አረር ካሜራማን 2 ደቂቃ ሆኖኛል። እሺ ምን አማውክ? እሺ እኔ የምልክ አምሮብሃል። እንኳን ደህና መጣክ። አመሰግናለሁ። እሺ አስጠፋህብኝ እኮ። ምን ሰማክ እንዴ? ከጀርባ የሆነማ መስማት አትችልም። ምን ሰማክ? ንገረኝ። አይ ችግር የለውም። ያልሻቸው ነገሮች በሙሉ ትክክል ናቸው። በእናትህ ሰምተሃል? እሺ የሰማሁት ምንድን ነው? የሰማሁን ንገረኝ። እኔን ና እሺ ጠጋቤልኝ ነው እዚህ። ያው እሺ ና ወደዚህ። ያው እሺ ምን ሰማህ? አንደኛ እኔን አማሽኝ። እሺ ምን እያልኩ ግን እንደዚህ አይባልም። ገባሽ? የሰው ልጅ ይከፋዋል፣ ይደብረዋል ማለት አለብሽ። የምታወሪያቸው ነገሮች እኔን ያስከፋል። ገባሽ? ስለዚህ ስነ ስርዓት ነሽ። ስነ ስርዓትሽ ነው ግን ታያለሽ። ሰምቼሻለሁ። የሰማሁትን ሰምቼሻለሁ። ለማንኛውም ሀሳቤን ግን መናገር የፈለጉትን ሀሳብ እንዳልሰማኸኝ ተስፋ አለኝ። እንዲህ ከጀርባ የሆነ ሰው አይኔን እያየክ ነበረ። ዛሬውን ሀሳብ ይዤ ነው የመጣሁት። ባይዘው ኦኬ። የሚገርም ሰምቼዋለሁ። ግን ድገሚልኝ። የምርክና? አዎ ድገሚልኝ። በማርያም ሰምተሃል? ኧረ ብትሰማማ እንደዚህ ተረጋግተህ እንትን አትልም እንዴ? የሚያረጋጋ አይደለም። ኦኬ አትንገሪኝ፣ በቃ ይቅርብኝ። አይደለም ነገሩ እንደዛ ሳይሆን እንዴ ሀሳቤን ቀለል ልታደርገው አይገባም። ስለዚህ ያሰብኩትን ሀሳብ ቅድሚያ ተረዳኝ እንዴ። ኦኬ እሺ ምን ልረዳ? አሜቱን ነው እንዴ ሰማኸው እንዴ? እያማሽኝ ነበርኩ አልኩኝ። በቃ ስለኔ እያወራሽ ነበር አልነበረም? እያወራው ነበረ እንዴ። ጠርቼህ አይደል እንዴ? እሺ ከዛስ? እና ስለአንተ ምን አወራው መሰለክ? አሁን አታስጠፋኝ። በቃ እኔ አሁን ልንገርክ፣ እኔ ሀሜተኛ አይደለሁም። ምን መሰለክ? ደህና ነህ? ደህና ነኝ እግዚአብሔር ይመስገን። ክብሩ ይስፋ ለመድኃኒዓለም። አሜን። ክብሩ ይስፋ ለመድኃኒዓለም። እኔ የምልክ ያው ይቅርታህን ከተቀበልኩ በኋላ ማለት ነው አንዳንድ ሀሳቦች በቤተሰብም አይ የሚያስከፋ ከሆነ አትንገሪኛ። ምንም የሚያስከፋ ነገር አይደለም። አብርሃም እኔ አንተ የሚያስከፋ ነገር ተናገር። አይ አልሽ እኮ እንደዚህ ቆማ አታወራኝም ነበር አልሽ። ስለዚህ አሁን ከአንቺ ጋር መደባበርም መከፋፋትም ምንም ስለማልፈልግ እኔ አባት እኔ ምንም አንተን የሚያስደብር ነገር በፍጹም ነው ማላረገው።
ባስበው ራሱ ቢከፋኝ ራሱ ታውቃለህ። ተው እንጂ እንዴ ሞራል አትስጠኝ እንጂ። ግን ደግሞ አንተን ያስከፋል ሳይሆን ነገሩ ይሄን ሐሳብ እንዴት አመጣሽው ብለህ ልትደነግጥ ይገባ ነበር። ስለዚህ ያወራሁት የነበረው ነገር አልሰማህም ነው ያልኩህ። እሺ ኦኬ። እና ምንድነው በደንብ አዳምጠኝ እሺ። ከልብ ከሆነ ስማኝ። ምናልባት ይሄን ሐሳብ ሳመጣ ልትደነግጥም እንዴት አሰበችው ምናምን ልትል አይገባም። እንዴት እንዳሰብኩት ቅድሚያ ልንገርህ። እሺ እሺ። አሰማምክ ነው ኦኬ ነገር ነው የሚመስለው። ስለዚህ ከልብ ስማኝ እሺ። ምን አሰብኩ መሰለክ? ይቅርታን ከተቀበልኩ በኋላ በቤተሰቦቼም ቅርብ ላይ ባሉትም በስራ ባልደረቦቼም አንዳንድ ደግሞ ዝም ብዬ የማማከራቸው ሰዎች አሉና ያንን ነገር የተረዱ ሰዎች ከዛም እንደገና ደግሞ ታውቃለህ ምን አይነት የሚገርም ኦዲየንስ እንዳፈራው እና በውስጥ መስመርም ማለት ያው የሰውን ሐሳብ ባልቀበልም ግን ደግሞ አብርሃም ድጋሚ ጥሎሽ ይሄዳል፣ አብርሃም ይክድሻል፣ አብርሃም ድጋሚ ይሄን ነገር ይቅርታውን ለምን ተቀበልሽው? አሁን ሩታን ብትመጣ ድጋሚ ወደ እሷ ይመለሳል እና እምነትሽ እንዴት ሰጠሽው? ልብሽን እንዴት ድጋሚ ለሱ ከፈችለት የሚለኝ ሰው አለና ያን ሐሳብ ተቀብዬ ሳይሆን ካንተ ጋር መታረቁን ተቀብዬዋለሁ ታውቃለህ። ግን ደግሞ የእነሱንም ሐሳብ ተቀብዬ ሳይሆን አንዳንድ ጊዜ መስማት ያለብን ትሰማና ያንን ደግሞ ሐሳብ ሞር የተሻለ ነገር ያደርገዋል ብዬ የማስበውን ነገር ነው ዛሬ ወደዚህ ይዤልህ የመጣሁት። እሱ ነገር ደግሞ ምንድነው አብርሽ? መጀመሪያ አይኔን እያየክ አውራኝ እሺ። እና እንዳትወድቅ ወደዚህ ምንድነው ማውራሽ? እንደዛ አይነት ስሜት በጣም እየተሰማኝ ነው ከምልህ በላይ ማለት ነው። አላውቅም። እሺ አሁን ሰው ያለሽን ነው የምታምኚው? እኔን ነው የምታምኚው? አይ እንደዛ እንዳትለኝ እኮ ነው። ሰው ያለኝን አምኜ ሳይሆን የእነሱ ስጋት ምናልባት እስቲ ነገሮችን ለማስተካከል ከሞከረ ወይም ደግሞ የተሻለ ነገር ይዤ ነው የመጣሁት። ገባክ? ኦኬ። እነሱን አምኜማ ልቤን መደንደን ወይም ደግሞ እየወደድኩ እያፈቀርኩ መራቅ እችል ነበር። ገባክ? ያ ሳይሆን መፍትሄው ሌላ የተሻለ መፍትሄ አለ ብዬ ስላሰብኩኝ ነው። ያን ሐሳቤን ደግሞ ላጋራክ እፈልጋለሁ። ለምን ተሰማሽ ምናምን እንዳትለኝ እሺ። እሱ ሐሳብ ደግሞ ምንድነው? ቀለበት እንድታረግልኝ እፈልጋለሁ። እምርሽ ነው? አዎ። እንዴ ከመቼ ጀምሮ ነው ቀለበት እምነት መሆን የጀመረው? ማለት ሴት ልጅ ነኛ። እኔም እኮ የሆነ አንተን ስቴፕ እፈልጋለሁ አይደል? ማለት አንተ ብዙ ነገር እኔ ብዙ ነገር እያሳየሁክ አንተ ለኔ ማለት ምንም አላሳየኸኝም ሳይሆን ሴት ልጅ ነኝ። ካንተ ብዙ የምጠብቀው ነገር አለ። እንደዚህ እያሰብኩት እንደዚህ እያፈቀርኩክ እንደዚህ ልቤ እየተመለሰልክ ለኔም ደግሞ የሆነ ነገር መታሰብ አለበት። ጭንቅላትህ ላይ ስለኔ የሆነ ነገር ማሰብ ይኖርብሃል አይደል? አብርሽ እንደምወድህ እንደማፈቅርህ ታውቃለህ። ስለዚህ እኔ ደግሞ ላንተ ይገባል ወይም ደግሞ ላንተ ይሆናል ብዬ የማስበውን ነገር ነው ዛሬ ይሄን ሐሳብ የመጣልኝ። ምክንያቱም ይሄን ነገር ስታደርግ ለወደፊቱም ቢሆን በአንተ በኩል የሚመጣው ነገር ሙሉ ተቀብዬ ምንም በቃ ምንም ይምጣ በአንተ በኩል የሚመጣው ነገር ሙሉ ተቀብዬ አሪፍ ጥሩ ቆንጆ ብልህ ሚስት መሆን ነው የምፈልገው። ገባክ? ውድ ባለቤትህ ነው መሆን የምፈልገው። ታዛዥክ ገባክ? ሐሳብክን መረዳት የምፈልግ ብዙ ነገር ነው ካንተ ጋር ማሰባው አብርሽ። ስለዚህ ይሄ ነገር አድርግልኝ ሳይሆን ቢያንስ እምነት እንኳን እንዲሰማኝ እኔም እኮ ሰው ነኝ አይደል? ይከፋኛል። ገባ? አንተ ከምታደርገው ነገር ደግሞ ወይም ደግሞ አንተ እሷ የዋ ስለሆንክ ምናምን ነገ የኔን አንተ ሰላማዊታ ድጋሚ ተመልሳ የምትመጣ አይነት ስሜት ስለተሰማኝ ነው ይሄን ቀለበት አድርግልኝ ያልኩክ። ከዚህ በፊት ፍላጎት ሳይኖረኝ ቀርቶ ሳይሆን ወደዚህ ውሳኔ እንድደርስ ያደረገኝ ይሄ ነው አብርሽ። ይሄን በመጀመሪያ ደረጃ አንድ ነገር ልንገርሽ፣ ቀለበት እምነት ሊሆን አይችልም። የሰው ልጅ እኔ ከዛም በፊት ከብዙ ሰዎች ጋር ያጣላኝ የነበረ ነገር ምን እንደሆነ ያቀለህ መተማመን የሚባለው ነገር ነውና የሰው ልጅ ማመንና ለህሊናው መተው በራሱ አንድ ትልቅ ነገር ነውና አሁን ይሄንን ነገር አድርግ ስላልሽኝ እኔ አላደርገውም። እውነቱን ትነግርሽ ማለት ነው። ያንቺ እምነት እዛ ላይ ከሆነ አሁንም ተሳስተሻል። የተሳሳተ መንገድ ላይ ስለሆንሽ ያለሽው እኔ ላደርግልሽ አልችልም። ይሄን ስለዚህ ያው ነው የመጣሽው ሐሳብ ለኔ ሁሉም እንትን ያለኝ ነገር የለም። በምን አይነት መንገድ እንደተረዳሽው እኔን በምን አይነት መንገድ እንደተረዳሽኝ አላውቅም። ፍላጎትሽ እስከስቲል ነው ፍላጎትሽ ምን እንደሆነ ራሱ ግልጽ አልሆነልኝም። እሺ ግልጽ ካልሆነልኝ እኔ ልንገርህ በደንብ እኔ ምንም አስቤ አንተንም የምትተክስበትም እንደዚህ ረጅም ሰዓት የምታስብበት የምትጨነቅበትን ነገር አይደለም ያሰብኩት። ግን ደግሞ ከዚህ በፊትም ሆነ አሁንም እንደምታውቀው እንደምወድህ እንደማፈቅርህ እንደማከብርህ ታውቃለህ አይደል?
ስለዚህ አንድ ሴት ልጅ ደግሞ ይሄን ነገር ስታስብ ወደፊቷን ታስባለች አይደል አብርሽ? ታስባለች አታስብም? ታስባለች። አዎ ይሄን ወደፊት ሳስብ ደግሞ በቃ ላንተ ብዙ መስዋዕትነት መክፈል እንዳለብኝ ችግርም ይሁን ክፉም ይሁን ደጉም ይሁን በሳቅህም በብዙ ነገር ከጎንክ መሆን እንደምፈልግም አንተም ከጎኔ እንድትሆንልኝ እፈልጋለሁ። ገባክ? ይሄንን እምነቴን ማጣት አልፈልግም። አንተ ላይ ያለኝን እምነት ላንተ ያለኝ ፍቅር ማጣት አልፈልግም። ለዛ ነው ይሄንን ሐሳብ ያነሳሁት። እሷም የሆነ ነገር ይገባታል፣ እሷም የሆነ ነገር ያስፈልጋታል ብለክ ምናልባት ወይም ውስጥ ላይ ማስበው ከሆነ ከዚህ በፊት እኔ ወይም ደግሞ እንዴት ነው አንዳንድ ጊዜ ሞራል እንደሆንክ ነው እዚች ጋር የመጣሁት ይሄን ነገር እንደምፈልገው እንደገና ደግሞ አሁንም ቢሆን እንዳልኩክ ነው ላጣክ አልፈልግም። ገባክ? የሰው ልጅ እምነት ነው፣ ግን ደግሞ አምኜክ ብዙ ጊዜ አብረን አሳልፈን በየዋህነትክ የተጫወተብህ ሰው አለ። እሱን ታውቃለህ አይደል? በግልጽ ስለዚህ ነገ ይሄ ነገር እንደማይፈጠር በምን ያህል እርግጠኛ ሆናለሁ አብርሽ? እኔ አሁን ይሄ ነገር ይፈጠራል አይፈጠርም ስለ ነገ የሚያውቀው ፈጣሪ ነው። አሁን አንቺም እንደምትይው አይነት ደግሞ ሰው አይደለሁኝም። ሰው የሚመራው አይነት ሰው ነው እንደዚህ የሚሆነው። ከዚህ በፊት ስህተት ሰርቻለሁኝ፣ አምኛለሁኝ። ይህ ስህተት ደግሞ ይቅርታም ጠይቄሽ ነገሮችን ፈተናል። ስለዚህ አብርሃም ሁልጊዜ በእንደዛ አይነት መንገድ ላይ ይገኛል ማለት አይደለም። እኔና አሁን የምታሰቢው ርካሽ ወንድ አይደለሁኝም እና ስባል መጣ ሂድ ስባል መሄድ አይነት ወንድም አይደለሁም። ምናልባት አእምሮሽ እንደዛ አይነት ነገር ተቀብሎ ከሆነ በጣም ስህተተኛ ነሽ። አሁንም መስመርሽን አስተካኪ። ከዛ ውጪ ግን ባለፈው የራሴ የሆነ ምክንያት አለኝ። እኔም የተመለስኩበት ምክንያት ግን ተመልሻለሁ ማለት ሙሉ በሙሉ ልቤን ሰጥቻት ነበር ማለት አይደለም። ካየሽ ምናልባት አብዛኛው ቀን ስንገናኝ የሆነ ነገር ውስጤ እንደደበረው ያስታውቃል፣ የሆነ ነገር እንዳላመንኩኝ ያስታውቃል። ስለዚህ ነገ እንደምንም ሆና ስትፈልግ ሂድ ስትፈልግና የምትለኝም አይነት ሰው አይደለሁኝም እና ነገምና ስትለኝ የሚሄድ አይነት ሰው አይደለሁም። ስለዚህ እንደዚህ አይነት ጥርጥር ውስጥሽ ላይ እንዲያደር አልፈልግም። ሌላው ደግሞ ቀለበት እምነት ሆኖ አያውቅም። እምነት ልብ ነው፣ እምነት ጭንቅላት ነው፣ እምነት ህሊና ነው። እሺ ይሄ የሚገዛ ነገር ነው፣ ተራ ነገር ነው ቀለበት። እሺ ተርበሽ ቀለበት ማለት ትርጉሙን ራሱ ካወቅሽው የልብ መተሳሰር ነው እንጂ የጣት ስለገባ ስለወለቀ አይደለም። የልብ መተሳሰር ደግሞ ከምንም ነገር ይበልጣል። ስለዚህ እኔን አንቺ ከፈለግሽኝ በልብሽ እኔን ለማሰር ሞክሪ እንጂ በቀለበት እኔን ለማሰር እኔን ለመያዝ እንዳትሞክሪ። አብርሃም ነገ ላይ ጥሎኝ ይሄዳልና ዛሬ ላይ ቀለበት እንዲያደርግልኝ እፈልጋለሁ ብለሽ ውስጥሽን እንዳታሳምኚው። አንቺ እኔን ማሰር ከፈለግሽ በልብሽ ነው ማሰር ያለብሽ እንጂ በተራ ነገር አይደለም። ስለዚህ አሁን እኔን አስተሳሰብ ከአእምሮሽ አውጪው። ምናልባት እንደዚህ አይነት ጉዳይ እኔ እንደዚህ አውርቼሽ አላውቅም። ይሄ ነው እኔ ጋር ያለው አመለካከት ማለት ነው። ይሄ ነው ሌላ አዲስ ነገር የለም ማለት ነው። ስለዚህ በሙሉ ልብሽ ተማመኝብኝ ነው ነገሩ። እሺ እኔ እኮ ሳልተማመንብህ አይደለም ታውቃለህ። እዚህ ድረስ ስንደርስ በብዙ ትዕግስት በብዙ እኔ በጣም ከምልህ በላይ ከማደርገው ነገር በላይ ደግሞ ትዕግስት አለኝ። ገባክ? ዛሬ ላይ ብዙ ነገር ስለታገስኩ ነው እዚህ ጋር የደረስኩት። አሁንም ደግሞ ትዕግስት ይኖረኛል፣ ምንም ችግር የለውም፣ እታገሳለሁ። ገባክ? ግን ደግሞ እንደ ሴት ልጅ ሊሰማት ይችላል ማለት ይሄን ስሜት ስለተሰማኝ እንደ ጥፋተኝና እንደ ጥፋት ወይም ደግሞ ሊደብርክ ወይም ደግሞ የሆነ ነገር መጥፎ ስሜት እንዲሰማ አልፈልግም። እሺ ምን ይሄ ነው ጥፋት ነው እያልኩሽ አይደለም። ሁሉም ነገር በጊዜው ነው የሚሆነው። ፈጣሪ ባለው ጊዜ ባለው ሰዓት ነው ሊሆን የሚችለው። እኔም ስላልኩኝ አንቺም ስላልሽ የሚሆን ነገር የለም። ስለዚህ ይሄንን ነው አእምሮሽን ማሳመን ያለብሽ። ሌላው ሰዎች የሚነግሩሽን ሰዎች የሚሉሽን ነገር ደግሞ መስማት የለብሽም። እንደዛ መስማት ከጀመርሽ ባይዘው ከኔ ጋር አንድ ሳምንትም በጓደኝነት አብረን ልንቀጥል አንችልም። ስለዚህ ሰው የሚልሽን ሰው የሚነግርሽን ነገር ሳይሆን ልብሽና አጠገብሽ ያለው እኔ የሚልሽን ነገር ነው ማዳመጥ ያለብሽ። ሰው ብዙ ይላል ስለኔ፣ ብዙ ክፉ ነገር ሊነገርሽ ይችላል። ክፉ ነገር ሊነገርሽ ይችላል ስለኔ። ግን ደግሞ ክፉ ነገር ተነገረሽ ማለት ሁሉም ነኝ ማለት አይደለም። ከዛ ወጥ የሆነ ስህተት ልታገኝብኝ ትችያለሽ። የሰው ልጅ ሙሉ ሆኖ የተፈጠረ የለም። እሺ ስለዚህ የሆነ ስህተት ይኖርበታል የሰው ልጅ። እንደዛ አይነት ስህተት ልታገኝብኝ ትችያለሽ። ያን ነገር ደግሞ የሚደብርሽን ነገር ከኔ ባህሪም ከኔ የሆነ ነገር ይሄ ነገር ትክክል አይደለም፣ ይሄ ነገር ትክክል ነው እያልሽ ነው ከኔ ጋር መቀጠል የምትችይው እንጂ አንድ ስህተት ካገኘሽም የሆነ ነገር በተናገርሽን ቁጥር ምክንያት እየፈለግሽብኝ ነው የሚመስለኝ። እንደዛ አይደለም። ስለዚህ በዚህ አይነት ሀሳቦች ምናምን ከውስጥሽ እንድታወጃቸው ፈልጋለሁ።
ምናልባት ደግሞ ዙሪያሽ ላይ ሰዎች እንደዚህ አይነት ሀሳብ ሲሰጡሽ አያገባችሁም ማለትን መልመድ አለብሽ። እኔ እንደምሆነው አለ አያገባችሁም ብለሽ መልስ መስጠት ያለብሽ እንጂ ሰው ነግሮሽ ወይ ሰው ብሎሽ አይደለም ሄዱ። ስለዚህ የኔ ልልሽ ምንድነው? እሺ ግን ይኸውልህ ምናልባት ይሄን ነገር ስትሰማ ደንግጣት ሊሆን ይችላል ወይም ደግሞ ብዙ ስሜት እየተሰማህ ሊሆን ይችላል። ስለዚህ ነገሩን ቁጭ ብለህ ብታስብበት ወይም ደግሞ እኔ እንዳልኩክ ነው ላንተ መልካም ሚስት፣ መልካም ባለቤት፣ መልካም እናት፣ መልካም ብዙ ነገር ነው ላንተ መሆን የምፈልገው። በጣም ብዙ ነገር ገባክ? በአንተ በኩል ላይ የሚመጣብኝ ነገር በጣም ሬዲ ነኝ። ባልናገር እንኳን ተግባር ይናገራል። ስለዚህ ለነዚህ አይነት ነገር ሬዲ እንደሆንኩ ልነግርህ እንፈልጋለሁ። ግን ደግሞ ይሄን ሀሳብ ቢያንስ ቁጭ ብለህ ካስበው። ሄርሜላ ለኔ ትሆናለች ወይ አትሆንም? እንደገና ደግሞ ይሄ ሚስት ትሆናለች ወይ ሚስት መሆን ትችላለች ወይ? ገባክ? አንቺ ስላልሽ ግን ደግሞ ምን ነገር የለም እኮ የለም። አይ እንደዛ አይደለም። እኔ ስላልኩ እንደዛ ሳይሆን ነገሮችን ቁጭ ብለን ለማሰብ ሞክር ነው። አሁን ምናልባት ድንገት ስለነገርኩክ ወይም ደግሞ ከዚህ በፊት ታስብበታለህ። እሺ አስብበታለሁ እኮ በቃ ለኔ አንድ ሴት ነው ቢያንስ ማሰብ ራሱ አንድ ነገር ነው፣ በቂ ነው። እሺ ምን ነው እንዴ አስከፋውክ እንዴ? እንዳላስከፋሽኝ እውነት እኮ አስብበትና ከዛ በኋላ ማለት ነው ይሄን አይተዋል ወደዛ ምን ቅር እሺ። እና ደግሞ ሰርፕራይዝ ታደርገኝም ካሰብክ ማለት ነው እንዴት ታደርጋለህ መሰለክ? ለነገሩ ተነግሮ ለካ ሰርፕራይዝ አይደረግ። አላሳዝንም ግን አብርሽ ድምጽ ጠፋኩ። ያለክ አይመስለኝም። ስለዚህ ነገሩን ቀለል ለማድረግ ሞክር። ይሄን ሀሳብ ዝም ብሎ አይደለም ይሄን ሀሳብ ጭንቅላቴ ላይ የመጣው እንዳልኩክ ነው። በዚህ ምክንያቶች ነው ሀሳቤ ላይ የመጣው። ነገሮችን አስብበትና አሳውቀኝ። እሺ ስታስብበት ደግሞ ማንንም እንዳታማክር ደህና ሰው አማከር ካማከርክ እሺ። ላይ ያጋባኝ ነው ዛሬ አይደለም ፍራንክም እያረግሽኝ የመሰለኝ ነው። ማርያምን ፍራንክ አይደለም ያሟል እንዴ? አይታ ነገሮች ግራ እያጋቡኝ መጡና ስበኋል። ከኔ ጋር ብትኖር በስመ አብ ህይወትክ እንዴት እንደሚስተካከል ስትገባ ስትወጣ ቡና አጫጭሳ ቤቷን አጽድታ እንኳን ደህና መጣህ የኔ ውድ ባል እምትልክ እረፍት የምትሰጥክ የእውነቴን ነው የምልክ እናት አባትክን የምታከብርልህ አትሳቅ፣ ከልቤ ነው የምነግርህ። አይ ንግግሮችሽ ምናምን ግራ እያጋባኝ ነው። አይደለም የምሬን ነው። እውነት ጤነኛ ነሽ ግን? የምሬን ነው። ቆም ብለህ ብታስብ እንደዚህ አይነት ሚስት ነው የሚያስፈልግህ። ገባ? ስራህን ሰርተህ ስትመጣ ብዙ ነገር አስጨንቆ ስትመጣ ልክ ቤት ስትገባ እረፍት የሆነች ሚስት፣ ዘና የምታረግህ ሚስት፣ ህይወትን የምታሰምርልህ፣ የምታስብልህ፣ የምትጨነቅልህ፣ ውለታ መክፈል የምትችል ብልህ ሴት ነው የሚያስፈልግህ። ያንን ነገር ደግሞ እኔ አሟልቼዋለሁ ብዬ አስባለሁ። አላሟላሁትም? እሺ ያ ሴት አይደለሁም እኔ ነኝ አይደለሁም? ሰላላየሽ አላውቅም። በል ሞክረዋ ታዲያ። ምላስ ዛሬ እሺ ብቻ ነገ ግን ምላሽ ፈልጋለሁ። የምን ምላሽ? በቃ ቀልስጥክ ቢያንስ ዛሬ ማታ አስብበት። እንዳልኩክ ነው ሰላምን የምትሰጥክ ደስታከን ብዙ ነገር ውለታ የምትከፍልልህ የምሬን ነው። በቃኝ የምሬን ነው። ምላሽ ፈልጋለሁ። አስብበት። እንደዚህ በቀላሉ ይሄ ዝም ብሎ ቀላል ሀሳብ አይደለም የመጣው ጭንቅላቴ ላይ። ስለዚህ ቢያንስ ለኔ ማስብልኝና ምላሽን ፈልጋለሁ። እሺ ነገ ምላሽ ሰጥሻለሁ። ማርያምን እውነት ቴንክ ዩ። ግን አስብበት በደንብ እሺ። በብዙ አንፃር ነው ማሰብ ያለብክ። ውጪ ነው ምላሽን የምጠብቀው። እሺ እንደዚህ ልብን የምትሰማ የምታዳምጥ ደህና ሚስት ይስጥ ፈጣሪ። እንደዚህ ቆይ ላሳይክ። እሺ አሜን በል። ለምኝት አይከፋም። አሜን በል። አሜን። አይነቅህ እንጂ። ስለዚህ ምሳ በልተሃል ወይስ? ምሳ በልተሃል? አሜን ባትልም ነገሮችን ወሰኝ። የምሬን ነው። በብዙ ነገር ከጎን የምትሆን ሚስት ይስጥ። አሜን በል። አሜን። ማትጨቃጨቅ በዚህ ግባ በዚህ ወጣ ማትል ሚስት ይስጥ። አሜን በል። አሜን። እንግዲህ ያ አሜን የምትለው ከጎን ነው ያለው። አይነን ገለጥ ብታረክ
ስለዚህ እንደ ሀሳብ አሜን በለኝና የፈየል ብራስ ነው። እሺ ስለዚህ አስበት። እሺ አጀገጀገም ከዚህ በኋላ የምሬን ነው። ማታ ራሱ አልደውልልክም ምንም እንደዚህም ግራም ቀኝም ሳትል ይሄ ነገሮችን ማሰብ ባለብህ መልኩ አስብና ውሳኔን እንጠብቃለሁ። እሺ 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 እኔ ቆንጆ ጨረስን? አዎ ምሳል ጋብዝ ደስ ይለኛል። እውነት እውነት። እሺ ይሄን ውሳኔ ማለት ነው የምሬን ነው በጣም ነው የምጠብቀው። እሺ እንድታቆም ፈልገው ነገር አሁን በዚህ ደቂቃ ውስጥ ተነጋግረን ስለጨረስን ሄርሜላ ላይ ምንም አይፈጥርም ብለህ እንዳታስብ። እሺ እሺ ባይ እንዴት